በጣም ልብ የሚሰብር ነገር ነው የጋሽዬ ቤተሰብ ውስጥ የገባው ነገር። ሲጀመር ሁሌም ከመጨቃጨቅ መለያየት ይሻላል። መፋታት ሲጀመር እርጉዝ ሆና ትታው የሄደችው እሷ ናት። ሳይኖረው ልጅ አለህ ብላ ትታው የሄደችው አብርሽን እሷ ናት። በእውነት መጨረሻ ላይ ሲያወራ እንባችሁ የመጣችሁ ሰዎች ማለት ነው። አያሳዝንም? አያሳዝንም? ወንድ ልጅ መቼም ሁሌም እሱን እንወቅጦ ነበር። አንተ ነህ ከዛች ከሄርሜላ ጋር እንዲያረግ ምናምን እንለው ነበር። ሲቀጥል ነጋሽዬ ቤት የገባው መንፈስ ይውጣ በሉ እንዴ! አይገርማችሁም? ግን አብርሽ ጠንካራ ሰው ነው። እንደገና ደግሞ ትልቅ ደረጃ ደርሰው አሳያቸው። በቃ እንኳንም ተውካት፣ እንኳንም ቀራችብክ። በቃ ሴት ነኝ አዎ፣ ግን እንኳንም ቀራችብክ። ሁሌም ክስ ነው፣ ሁሌም የፈለገችው ማድረግ ነው፣ እሷ ስራዋ ማለት ነው እንዴ። ፍቅር እንደዚህ ከሆነ ይቅር፣ ይህም ቀን ያልፋል። እኔ ሁሌም ከጎንህ ነኝ፣ በርታ የኔ ጀግና። ከባድ ነው። ሰው ብሄድ ሰው ይመጣል፣ ግን እውነተኛ ፍቅር ያስፈልጋል። ይህም ቀን የተሻለ ቀን ነው። የማያልፍ ነገር የለም። ስለዚህ አትለማመጣት። እኔ እንደውም በጥፊ ብለህ ብታባራት ራሱ ደስታዬ ነው። እስስት ነገር ናት የእውነት። ልጁንም እስስት ነው የምታስተምረው። ከባድ ነው። እንዲህ ስላችሁ ብዙ ሊሰማችሁ ይችላል፣ ግን መጥፎ ሰው ናት። አሁንም የእጅሽን ይሰጥሻል። ሁሌም አወኩን ባይ እኔ ብቻ እኔ እንደዚህ እንዴ! ሁሌም እኛ ተቃራኒ ሆነን እሱ ነበር የምንናገረው። እንኳን ቀረችብክ፣ እንኳን ቀረችብህ። ከምር በኋላ ነው የሚገባት። አሁንማ ምን ይገባታል? ፊኒ እያረጋት ስለሆነ ምን ይገባታል? እቺ እግዚአብሔር አለለት እሱ እንዴ። እውነት ዛሬ አብርሽ አንጀቴን ያራስከው። አንዳንድ ጊዜ መወሰን ያለብንን ነገር ቆራጥ ብለን ካልወሰንን የተሻለ ነገር አናገኝም። በልጠን ውድቀታችንን ከሚመኙ ሰዎች ከፍ ብለን መገኘት አለብን። አብርሽ አንተ የዋህና ቅን ልብ ነው ያለ። ከፍ ብለክም እንደምናይክ በአንተም በጣም እርግጠኛ ነኝ። እውነት አብርሽ የራሷ ጉዳይ ነው። ገደል ትግባ ከፈለገች በጣም ጥሩ ነገር ያደረከው ከምር። እኔ 3 ቀን የፈጀብኝ እንትን ለማለት እናንተን እያለች ትገለፋፍጣለች እንዴ! ኧረ እንኳን በሰላም ተገላገላችሁ፣ በሰላም እንኳን ተለያያት፣ ሌላ ነገር ሳይፈጠር። ጀመር እሷ ለአንተ አልተፈጠረችም። ስለዚህ በቃ ለነገሩ ከባድ ነው። ከባድ ነው። እንኳንም በሰላም ተከላከልካት። ታንካሲስ
ይሄ ለአንተም እግዚአብሔር አለ።